ንስሐ ባይኖር ኑሮ ማን ይድን ነበረ? ማንም የሚድን ሰው የለም በእውነቱ ማለት ነው። ሐዋርያት እንኳን ሊድኑ አይቻላቸውም። ገነት በነገራችሁ ላይ ሰው በግርዶ መግባት ይቻላል። ዳችሁ ደግሞ እንዳትገቡ። አዳምና ሔዋን ተመልሰው እንዳይገቡ በገነት በር ላይ ሱራፌልን ዘበኛ ካቆመ አዳምና ሔዋን በእግራቸው መግባት ይችላሉ ማለት ነው። ጌታ እስከሚወለድ ድረስ ይቺ በር አልተከፈተችም። ነቢያት ፈልገዋታል፣ ሐዋርያት ፈልገዋታል። ጎንደር እኮ የገነት ቅርብ ሳትሆን አትቀርም። ደግሞ ይህን እዛችሁ ደግሞ አናፍሱ ጎንደር ገነት ናት እያላችሁ። እኔ አላልኩም በእውነቱ ማለት ነው። እንዲሁ አዳምን አመስግኖ የሚያውቁ ሰው ሰምታችሁ ታውቃላችሁ? ሔዋንን አመስግኖ የሚያውቃት ሰው አብታችሁ ታውቃላችሁ? አዳምና ሔዋን ባያለቅሱ ኑሮ ንስሐ ባይገቡ እግዚአብሔር ይወለድ መሰላችሁ? ክርስቶስ ራሱ እኮ የንስሐ ፍሬ ነው። ንስሐን የምናጣበት ጊዜ አለ። አንደኛው ልብ ሲደነድን ነው። ሁለተኛው ከሞት በኋላ ንስሐ የለም። ሰይጣን እግዚአብሔር የማይመረው ለምን ይመስላችኋል? ንስሐ እንዲገባ የምታደርገው የምትጸጸተው ህሊና ስለተነሳቸው ነው። እገሌ 50 ብር ጥላ ሰጥቷል። እንኳን 50 ብር 50 ኳትሪሊየን ብትሰጡም ለእግዚአብሔር ቁም ነገሩ አይደለም። ቁም ነገሩ ሰው መሆን ነው። በማይጠፋ ብርሃን ማንም ሊቀርበው በማይችል ብርሃን እግዚአብሔር ነግሰ ስብሐቲሁ ለብሰ ተብለ ብርሃን ክብርህን ለብሰ የምትኖር ስትሆን፣ ነገር ግን የምትለብሰው አተህ እናትህ የበለስ ቅጠል ቆርጣ ስላለበሰች ስለዚያ ብለ እርቃናችን አታስቀረን ብለን ብንለው ራሱን በራሱ ለመን ነው ማለት ነው። ስለተሰደድከው ስደትህ፣ ስለ ችንካሮችህ ሳዶር፣ አላዶር፣ ዳናት፣ አዴራ፣ ሮዳስ ስለሚባሉ ስለተቸነከርክባቸው ችንካሮች፣ ስለተወጋው ጎን አብን ደግሞ በተሰቀለው ልጅ በተቸነከረው ልጅ ብለን ስንለምነው ይህ የበላይና የበታችነት ሳይሆን እግዚአብሔር በእግዚአብሔር ይለመናል ማለት ምን ማለት ነው? እግዚአብሔር ስለ ሕያው ገናንነቱ ስለ ራሱ ቸርነት ብሎ ራሱ ለፍጥረት ምሕረትን እንዲሰጥ ይለመናል ማለት ነው። ያን ዘላለማዊ ካሳ ራሱ በግ ሆኖ ራሱ ሊቀ ካህናት ሆኖ ራሱ የራሱን መስዋዕት የሚቀበል ንጉሥ ሆኖ ተቀብሎ ለኛ ስርየትን ሰጠ። የዕዳ ደብዳቤያችንን ፋቀ። ለዘላለምም በክርስቶስ አምነው ለሚመጡ ሁሉ ይህ ደም በእውነቱ ስርየትን ሲሰጣቸው ሲያትማቸው ይኖራልና ሊያማልድ በሕይወት ይኖራል ይላል። ማለት አንድ ጊዜ ያደረገው ካሳ ሕያው ሆኖ ሲያስታርቅ ይኖራል። በዚህ ምክንያት እንግዲህ ተመልከቱ፣ በአዳም የተፈረደው ዘላለማዊ ፍርድ በዘላለማዊ ካሳ ጸንቶ ኖረ ይባላል እንጂ ፍርዱ ሳይሻር ቀረ። ለምን? ካሳው ስለማይሻር። ከዚህ የተነሳ ምሕረቱን አገኘን። በፍርዱ ምሕረቱን የሰጠን እግዚአብሔር የተመሰገነ ይሁን። ይሄን ካደረገ በኋላ እንግዲህ ምን ይደረግ? ይኸውላችሁ አስተውሉ። እንግዲህ አስተውሉ የእግዚአብሔርን ቸርነት። በአርአያዬ በመልኬ ፈጠርኳችሁ፣ ነቢያትን ለትንቢት ላኩላችሁ። እነሱን ባትሰሙ እኔ ከሰማይ ወርጄ ተወለድኩላችሁ። በ2 ዓመቴ ተሰደድኩላችሁ። እየተመላለስኩኝ አደግኩኝ። ለእናንተ ስል ተጠመቅኩ፣ ለእናንተ ስል ጾምኩ፣ ለእናንተ ስል በአይሁድ መካከል እየተመላለስኩ በምኩራብ እየወጣው እየገባው በብርድ ደብረ ዘይት እያደርኩ አስተማርኩ። በድንጋይ እየተባረርኩኝ አስተማርኩኝ። ያለ ልብስ ያለ ቤት ጸንቼ ኖርኩኝ። በባሕርና በወደብ መካከል በረሃብ በጽም ጸንቼ አስተማርኩ። 33 ዓመት ሲሞላኝ ለእናንተ ስል ታስሬ ተጎተትኩ፣ ተቸነከርኩ፣ ተሰቀልኩ። የፊተኞች ሲጎትቱኝ የኋለኞቹ ለቀቁኝ። የኋለኞቹ ሲጎትቱኝ የፊተኞቹ እየለቀቁኝ በእግራቸው እየረቆቡትኝ እርኩስ ምራቅ ተተፋብኝ። ይህን ሁሉ መከራ ለእናንተ ብዬ ተቀበልኩኝ። ይህም ሳይበቃ በጦር ተወጋሁ፣ ተቸነከርኩ፣ ቆሰልኩ፣ ደማሁ። እርጥብ መስቀል ተሸክሜ ተራራ ወጣሁ፣ ሞትኩኝ፣ ተቀበርኩ፣ ተነሳሁ። ሥጋዬን ቆርሼ ደሜን አፍስሼ ሰጠኋችሁ። እንግዲህ ከበደላችሁ የራሳችሁ ጉዳይ ሳይል የንስሐ በርን ከፈተልን። የንስሐ በርን የከፈተልን እግዚአብሔር ይመስገን። እና ንስሐ የእግዚአብሔር ፍጹም እኔ ገርመኛል። እውነቴን ነው። በአምሳሉም ከመፍጠሩም በላይ ደግሞ ሰው ሆኖም ከማዳኑም በላይ ደግሞ ሙቸላችሁም ከበደላችሁማ ጥፉ ሳይል ደግሞ በማያልቅ ፍቅሩ ተመልከቱ። የንስሐ በር መስጠቱ ሰው ደካማ ነው። ብትወድቁ በዚህ ተነሱ፣ ብታድፉ ብትተዳደፉ በዚህ ታጠቡ፣ ብትጎሰቁሉ በዚህ ንጹ ብሎ ይህንን በር ደግሞ መክፈቱ እግዚአብሔር ይመስገን። ንስሐ ባይኖር ኑሮ ማን ይድን ነበረ? ማንም የሚድን ሰው የለም በእውነቱ ማለት ነው። ያለ እናቱ ያለ ድንግል ማርያም ሐዋርያት እንኳን ሊድኑ አይቻላቸውም ነበረ። ንስሐ ባይኖር ኑሮ ሐዋርያት እንኳን ሊድኑ አይቻላቸውም። በዚህ በር እንድንጠቀምበት እግዚአብሔር ይርዳን። ይህ በር ይገርማችኋል። ይሄ የንስሐ በር የእግዚአብሔር የቸርነቱ በር ተብሎ ይጠራል። ንስሐ የእግዚአብሔር የቸርነቱ በር ነው። ቅዱስ ጎርጎርዮስ ነው የንስሐ በርን ከፈተልን። በመልኩ ፈጠረን፣ በዚያ ባንጠቀም
ሰው ሆኖ አዳነን። በዚያ ደግሞ ጸንተን ባንኖር የንስሐ በር ከፈተልን። ስለዚህ ንስሐ ማለት የእግዚአብሔር የቸርነቱ በር ማለት ነው። ጌታ ሲጠመቅ ይገርማችኋል። ጌታ ሲጠመቅ ሰማይ ተከፍቶ አየሁ ይላል ዮሐንስ። ተመልከቱ፣ መንፈስ ቅዱስ በርግብ አምሳል ስትወርድ ሰማያት ሲከፈቱ አይቷል። ሰማይ መስኮት የለውም፣ ደጃፍ የለውም፣ መዝጊያ መቆለፊያ የለውም። ተከፈተ ማለት ተመልከቱ፣ ጌታ ሲጠመቅ መከፈቱ፣ ሲጠመቅ ከዕዳ ደብዳቤያችን ላይ ቆሞ ነው የተጠመቀው፣ ተደምስሷል። ስለዚህ ዕዳችን ሲደመሰስ የሰማይ ቤት ተከፈተ ማለት ተመልከቱ። ያ ማለት ኃጢአት ማለት የእግዚአብሔርን የቸርነት በር የሚዘጋ ነው ማለት ነው። ኃጢአቱ ሲፋቅ ነው ሰማይ የተከፈተው። ጌታ ሲጠመቅ በዮርዳኖስ የተጻፈውን በእብነ ሩካብ ወይም በእብነ በረድ ላይ የተጻፈውን ቁሞ እንደ ሰውነቱ ተረግጦ እንደ አምላክነቱ አቅልጦ ሲያጠፋልን ኃጢአቱ ሲፋቅ የሰማይ በር ተከፈተ። ኃጢአት ማለት የእግዚአብሔርን የቸርነት በር የሚዘጋ ነው። እንግዲያውም ተመልከቱ፣ ለምን ታንቀላፋለህ? ለምን ትተኛለህ? ተነስ። እግዚአብሔር ለምን ተወን? እግዚአብሔር ግፍ በዛ እኮ። እግዚአብሔር እኮ እንዲህ ሁሉ ደረሰብን፣ እስከ መቼ ድረስ አትፈርድም ብንለው መልሱ የእግዚአብሔር የቸርነት በር እንዲዘጋ የሚያደርገው ኃጢአት ነው። ያ ሲፋቅ የቸርነት በሩ ይከፈታል። በአዲስ ኪዳን ለመጀመሪያ ጊዜ የቸርነቱ በር ተከፈተልን። ስለከፈተልንም ስሙ የተመሰገነ ይሁን። አንድ ሐሳብ ልንገራችሁ። አንኳኩ ይከፈትላችኋል አለ። እቺ ይከፈትላችኋል የተባለች የቸርነት በር ነው። አንድ ነገር አስተውሉማ። ጌታ እስከሚወለድ ድረስ ግን ይቺ በር አልተከፈተችም ነበረ። ጌታ እስከሚወለድ ድረስ ይቺ በር አልተከፈተችም። ነቢያት ፈልገዋታል፣ ሐዋርያት ፈልገዋታል። ተመልከቱ፣ እንዲያውም ቅዱስ ዳዊት ይቺ በር ብትጠፋ ምን አለ? ወደ ጥቅም ሀገር ወደ ኤዶምያስ ማን በወሰደኝ ብሎ ያቺ የቸርነት ሀገር ተዘግታበት በሯ ብትጠፋው፣ እንዲሁም አባ ጊዮርጊስ ሲተረጉም ገነት ሰው በእግር ሂዶ መግባት የሚችልባት ሀገር ናት ይላል። ገነት በነገራችሁ ላይ ሰው በእግር ሂዶ መግባት ይቻላል። ዳችሁ ደግሞ እንዳትገቡ። አዳም ተደፋፍሮ ወደ ገነት እንዳይገባ ዕፀ ሕይወትንም እንዳይበላ እግዚአብሔር የገነትን ደጅ ይጠብቁ ዘንድ የምትገለባበጥ የእሳት ሰይፍ የያዙ ሱራፌልን በገነት ደጃፍ ላይ አስቀመጣቸው ብሎ ኦሪት ዘፍጥረት ምዕራፍ 3 ይናገራል። ስለዚህ አስተውሉ። አዳምና ሔዋን ተመልሰው እንዳይገቡ በገነት በር ላይ ሱራፌልን ዘበኛ ካቆመ አዳምና ሔዋን በእግራቸው መግባት ይችላሉ ማለት ነው። ምክንያቱም ዘበኛ መምጣት የማይችሉ ቢሆን ዘበኛ ማስቀመጥ ባላስፈልገው ነበር፣ ይገባ ነበረ። እና አዳምና አባታችን አዳምና እናታችን ሔዋን 2-3 ጊዜ እንገባለን እያሉ እየሞካከሩ ሰይጣንም ሊገላቸው መላእክትም ሊቀስፋቸው ስለሆነ አይ ፍጥረት ሁሉ ገባለሁ እያለ እየመጣ ይባስ እንዳያልቅ ብሎ መንገዲቱን ሰውሯት ነው እንጂ ይገባ ነበርና ገነት በእግር ተዶ ይገባል። ጎንደር እኮ የገነት ቅርብ ሳትሆን አትቀርም። ደግሞ ይህን እዛችሁ ደግሞ አናፍሱ ጎንደር ገነት ናት እያላችሁ። እኔ አላልኩም በእውነቱ ማለት ነው። ገነት ማለት ያው የቅዱስ ምንጭ የሚፈልቅበት አይደለም። ያው ፈለገ ማር፣ ፈለገ ወይን፣ ፈለገ ሐሊብ፣ ፈለገ ዘይት ይፈስባታል። 4 ወንጌላውያን ይፈሱባታል። ቃለ እግዚአብሔር ይፈሳል። ገነት ናት ያልኩት እኔ በምስጢር ነው። ወደ ትምህርት ልመልሳችሁ። ስለዚህ ያች በር ተዘግታ ትኖር ነበር። ከዚህ በኋላ ተመልከቱ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ተሰቅሎ የደሙን ማህተም ሲሰጥ ግን ያንን የደም ማህተም ሲያይ ኪሩቤል በል እንግዲህ ወደ ምስጋና ተመለስ፣ ወደ ሱራፌል፣ ወደ ኪሩቤል፣ ወደ ባልንጀሮች አንድነት ግባ፣ እንግዲህ የገነት ዘበኞች የአዳም ልጆች ናቸው ብሎ ኪሩቤል የእሳት ሰይፉን መልሶ ወደ ገነት እንዲገባ ወደ መላእክት ዓለም እንዲጨመር አድርጎ እኛን ወደ ገነታችን መለሰን። ንስሐ ማለት የእግዚአብሔር የቸርነቱ በር ናት። የአዳም ልቅሶ፣ የአዳም እንባ፣ የሔዋን መከራና ልቅሶ የእግዚአብሔር የቸርነቱ በር እንዲከፈት አደረገ። አንዳንድ ጊዜ ጀማሪ ሰባኪ ስብከት የሚጀምረው አዳምና ሔዋንን በመውቀስ ነው። በጣም ችግር ነው። ጀማሪ ሰባኪ የምታውቁት ሁልጊዜ አዳምን በመውቀስ ነው። ሰው ክቡር ነበር አላወቀም፣ እንዲህ አድርጎ በልቶ ሁልጊዜ ማለት ነው። እንዲሁ አዳምን አመስግኖ የሚያውቅ ሰው ሰምታችሁ ታውቃላችሁ? ሔዋንን አመስግኖ የሚያውቃት ሰው አብታችሁ ታውቃላችሁ? አዳም እንዲሁ ምን አድርገንህ ነው ይላል ቅዱስ አትናቴዎስ በቅዳሴ። ሔዋን እንዲሁ ምን አደረግንሽ? አትብ የተባለችን በልተሽ አንከራተትሽን እኮ። ኧረ ሱራፌል ተወን እባክህ፣ ገነት ገብተን ከቅጠሉ ቆንጥሰን እናሽትትበት፣ ከፍሬያው ለቅመን እንቅመስበት። ሱራፊ እባክህ አትከልክለን፣ አዳምና ሔዋን ምን አደረግናችሁ ይልና ቅዱስ አትናቴዎስ መልሶ
ኧረ እናንተ ምን አረጋችሁ? እናንተስ ድናችኋል ለኛ ይብላኝ እንጂ ይላል ደግሞ። ምክንያቱም እነሱ ድነው አላ አስተውሉ። እኔ እውነቴን ነው። እንዲያውም የአባታችን የአዳምና የእናታችን የሔዋን ውለታ አላወቅነውም እንጂ ትልቅ ነው። አዳምና ሔዋን ባያለቅሱ ኑሮ እግዚአብሔር በንስሐ ባይገቡ እግዚአብሔር ይወለድ መሰላችሁ? ክርስቶስ ራሱ እኮ የንስሐ ፍሬ ነው። አዳም እንባውን ዘርቶ እግዚአብሔር አለ ለሚዘራ ዘርን ይሰጣል ማለት ለአዳም እንባን ሰጠ፣ ለንባውም ክርስቶስን ንጹሕ ዘር ክርስቶስን ሰጠው፣ ከድንግል እንዲወለድ አደረገ። ስለዚህ አዳም በንባው ማርያምን አበቀለ፣ ማርያም ደግሞ የሕይወት ፍሬን አፈራችልን። ስለዚህ ንስሐ ድንግል ማርያምን ያስገኘ አምላክ እንዲወለድ ያደረገ የቸርነት በር ማለት ነው። ቅዱሳን ነቢያት አልቅሰው 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 ለዓይኖቼ ረፍትም ለጉንጮቼ ለሽፋሽፍቴ ማንጎላቸትን ለጉንጮቼ ረፍትን አልሰጥም የሕያው አምላክ የያዕቆብ አምላክ የአማኑኤል ማደሪያ ድንግል ማርያምን እስከማገኛት ድረስ እያሉ እነ ቅዱስ ዳዊት አልቅሰው። ለዚህ ነው ይህን የጾመ ነቢያት የሚባለውን እስከ ልደት ያለውን ጾም የምንጾመው በእነሱ ልቅሶ አምላክ ስለተወለደልን ነው። ይሄ የቸርነት በር ይዘጋል አይዘጋም? ንስሐ ምንድን ነው ያላችሁኝ? ረስቸው ነው። የማን በር? የቸርነት በር። የማን የቸርነት በር? የእግዚአብሔር የቸርነት በር። ይዘጋል አይዘጋም? በምን ይዘጋል? በኃጢአት ይዘጋል። እሺ፣ በሁለት መንገድ ይዘጋል። አስታውሉ፣ በሁለት መንገድ ይዘጋል የቸርነቱ በር፣ የንስሐ በር። ንስሐን የምናጣበት ጊዜ አለ። አንደኛው ልብ ሲደነድን ነው። ሁለተኛው ከሞት በኋላ ንስሐ የለም። ልብ ሲደነድን ማለት ሰው እንዲህ ያደርጋል። ኃጢአትን ከሰው ያየዋል፣ ከሰው ያየና ያደንቀዋል፣ ያደንቅና ይመኘዋል፣ ይመኝና ያደርገዋል፣ ያደርግና ይደጋግመዋል፣ ይደጋግምና ይለምደዋል፣ ይለምድና ጠባይ ያደርገዋል። ጠባይ ካደረገው በኋላ አለቀው ይላል። አለቀው ሲል ልቡ ይደነድናል። ልቡ ሲደነድን ምን ይሆናል? እዚያ በኋላ ምንድነው ይባላል? ልቡ ሲደነድን ምን ይሆናል ነው ያላችሁ? ቀኝና ግራውን የማይለይ። ቀኝና ግራውን የማይለይ ማለት መስላችሁ? ቀኝና ግራ ሲሉት ምን ይባላል? ወደ የት ይላል? ቀኝ ይላል። ቀኝ ሲሉት የት ይሄዳል? ግራ ይሆናል። እንደዚህ አልሆናችሁም ብላችሁ ነው? አላውቅም። አልሆናችሁም ሆናችኋል። ስለዚህ ሰው ልቡ ሲደነድን ቀኝና ግራውን የማይለይ ይሆናል ማለት ኃጢአትን ጽድቅ ይላል፣ ጽድቅን ኃጢአት ይላል ማለት። ያ ማለት ወተት ይጠቁርበታል፣ ማር ይመርበታል፣ እሬት ይጣፍጥለታል ማለት ነው። ኃጢአትን የሚያደንቅ ጽድቅን የሚተች ትውልድ የሚፈጠረው ከልብ መደንደን የተነሳ ነው። ከዚህ በኋላ ሰው የደነደነ ልብ ሁልጊዜ የእግዚአብሔርን ጽድቅ ሲቃወም ይኖራል ብሎ እንደተናገረ ከዚህ በኋላ ሰው መቃወም ብቻ ይጀምራል። ጸሎት መቃወም፣ ስግደት መቃወም፣ ቅዳሴ መቃወም፣ ካህናትን መቃወም፣ ጳጳሳትን መቃወም፣ መጻሕፍትን መቃወም፣ ታምረ ማርያምን መቃወም፣ ገድላትን መቃወም፣ ሥርዓተ ቤተ ክርስቲያንን መቃወም፣ ምንኩስናን መቃወም። ለምን? ቀኝና ግራውን አይለይም። ቀኝና ግራውን ልቡ ሲደነድን ሰው ኃጢአትን ያደንቃል፣ ጽድቅን ይጠላል። የሚገርመው ደግሞ እሱ ብቻ አይደለም፣ የሚሰራው በደል ራሱ ትክክል እንደሆነ ይሰማዋል። አስባችኋል አይደለም? ገለው የሚፎክሩ ሰዎች ማለት ነው። ይሄ ማለት ገለው የሚፈክሩ በሰው ደም ታጥበው እየበሉ እንኳን ልባቸው የማይደነግጥ ሰዎች እነዚህ ናቸው። ከዚህ ደረጃ ሲደርስ ነው እግዚአብሔር ከእንዲህ ያለው ደረጃ አያደርሰን። እንዲህ ያለው ደረጃ ሲደርስ የእግዚአብሔር የቸርነቱ በር ትዘጋና ምን ይላል መሰላችሁ? ለማይረባ አይምሮ አሳልፎ ይሰጣል የምትባለው ደረጃ ይችላል። ንስሐ እንዳንገባ ለንስሐ የሚጸጸት ልብ እናጣለን ማለት ነው። ሰይጣን እግዚአብሔር የማይመረው ለምን ይመስላችኋል? ንስሐ እንዲገባ የምታደርገው የምትጸጸተው ሕሊና ስለተነሳቸው ነው። ከዚህ ደረጃ ፍጹም ደረጃ። ስለዚህ ሰው በሁለት መንገድ ይበቃል ማለት ነው። በሁለት መንገድ ይበቃል። አንደኛው በጽድቅ ይበቃል፣ ሁለተኛ በኃጢአት ይበቃል። በኃጢአት ሲበቃ ሰይጣንን ይመስላል በሉ። ማንን ይመስላል? በጽድቅ ሲበቃ ማንን ይመስላል? እግዚአብሔር። አሁን በኃጢአት የበቃ ሰው አይታችሁ ታውቃላችሁ? ሕፃናትን የሚያርዱ፣ ነፍሰ ጡሮችን የሚያርዱ፣ እናትን ከልጅ ፊት የሚያርዱ፣ ሚስትን ከባል ፊት የሚያርዱ፣ እነዚህ በቅተው የኃጢአት የመጨረሻው ማዕረግ ደርሰው ሰይጣን የሆኑ ሰዎች ናቸው። እንዲህ ያለ ሲደረስ ከዚህ ክፋት ይደረሳል። ከዚህ በኋላ እነዚህ ሰዎች የሚቀርባቸው መስጠም ብቻ ነው። ልክ ፈርዖን በዘጠኙ እነዚያ መቅሰፍቶች በሙሉ ምንድናቸው? ለፈርዖን የተሰጡት የቸርነት በሮች ነበሩ። እነ ዝንብ፣ እነ ጓጉንቸር፣ እነ ቅማል፣ እነ ተናካሽ ዝንብ፣ እንዲህን የመሰለው በሙሉ ውሃው ደም መሆኑ፣ ይሄ በጠቅላላው የቸርነት በሮች ነበሩ።
በእነዚህ አልጠቀም ሲል ዘጋውና ባህሩን በላዩ ላይ አተመ ማለት ነው። ከዚህ ደረጃ ሲደርስ ሰው ይዘጋበታል። እንግዲህ መድኃኒቱን ነግሬያቸዋለሁ። ሳይዘጋባችሁ አሁን ብትመለሱ ይሻላችኋል። የማደናቆር አይረባችሁም። ክብረ በዓል ሲሆን እየተገኛችሁ እልል እያሉ መሄድ ክርስትና እንዳይመስላችሁ። እኔ እውነቴን ነው። እንዲሁ እገሌ 50 ብር ጥላ ሰጥቷል። እንኳን 50 ብር 50 ኳትሪሊየን ብትሰጡም ለእግዚአብሔር ቁም ነገሩ አይደለም። ቁም ነገሩ ሰው መሆን ነው። ቁም ነገሩ መመለስ ነው። ቁም ነገሩ ኃጢአትን በቃይ ማለት ነው። የመዳን ቀን ዛሬ ነው። አሁን ተመለሱ። ማትመለሱ ከሆነ እግዚአብሔር የቸርነቱን በር ይዘጋል። እንዲሁ አትረዱም፣ አታስተውሉ። እንዲሁ አይድረስ እኮ ነው። እግር እስቲ ቆይ እግሩን ሰው ከቁርጭምጭምቱ ላይ ብንቆርጠው ዝቅ ይላል ከፍ ይላል? አቤት። አጉልበቱ ላይ ብንቆርጠውስ? አወገቡ ላይ ብንቆርጠውስ? አንገቱ ላይ ብንቆርጠውስ? ይኸውላችሁ እናንተ አይገባችሁም መሰለኝ። ዙሪያውን እየተከረከምን እያለቅን እኮ ነው። እየተከረከምን የግጥ አንገት ይድረስ ነው የምትሉት። አሁን ለምንድን ነው የማንመለሰው? አንገታችሁ ሲቆረጥ ነው የሚገባችሁ። እና ንስሐ አሁን ካልገባችሁ መቼም አትገቡ። እና በእግዚአብሔር ቸርነት እያመካኘን ልባችን እንዲደነድን ሲደረግ ያመካኘንበት ቸርነት መከልከል ይጀምራል። ሮሜ ምዕራፍ 2 ላይ ቅዱስ ጳውሎስ ሲናገር አንተ ሞኛ ሞኝ ምን ሆነ ነው እግዚአብሔር ቀላያትን በማፍሰሱ ብርሃናትን በማመላለሱ ነፋሳትን በማንፈሱ እሺ በጎ በማለቱ ቸር አንግቶ በማሳደሩ ቸር አውሎ በማስመሸቱ ዕድሜ በመቀጠሉ በዝናብ ስላበቀለልህ በፀሐይ ስላበሰለልህ ስለመገበህ ውለ ስለገባ ተኝተ ስለወጣ እግዚአብሔር ቸር ነው እንጂ ሞኝ መሰለ ይላል ቅዱስ ጳውሎስ። ጻፈ ሲራክ ምዕራፍ 5 ላይ እግዚአብሔር ቸር ነው እያልክ በኃጢአት ላይ ኃጢአትን አትጨምር ብሎ ይነገራል። ይሄ ነው እድል ታጣ የሚባለው እዚህ ላይ ነው።